ውለታዬን የመክፈያ ጊዜ አሁን ደርሷል። እሺ ብትለኝና እረፍት ብታደርግ እኔ ውለቴን በዚህ መክፈል እችላለሁ። እንግዲያውስ ልክፈል ካልክ ከአንተ አንድ ነገር ብቻ ነው የምፈልገው። እሺ ምን እንዳደርግልህ ነው የምፈልገው? ንገረኝ። አምነህ ልጄ፣ እኔ የምፈልገው ማርያ ልጄን እንድታገባ ትፈልጋለሁ። ምን? ቆይ ከአባት ካርታን ጋር አውርተው አልጨረሱም እንዴ? ይመስለኛል። ግን ስለምን እንደሚያወሩት? እኔና ምነን በፍቅር አብረን እንድንሆን ይፈልጋል አባቴ። ያው የፍቅር ህይወት እኮ መፈላለግን ይፈልጋል አይደል እንዴ? አዎ፣ እስኪ ያወሩና ከኔም ጋር የምናወራ ይሆናል። አባቴ ለአንተ ትልቅ ክብር አለ። ግን እኮ ማርያ ታናሽ እህቴ ናት። አንተ ባልኮ መንገድ እሷ ማሰባች። የእኔ ልጅ ለእሱ ያለህን ክብርና ቀረቤታ ስላየው ይሄ እንዲሆን ያሰብኩት። ደግሞ ማንኛውም አባት ለልጁ መልካም ማለት ይመኛል። አንተ ደግሞ የራስህን ባህሪ ይዘህ የተወለድክ ልጅ። አዎ እንኳን የቤተሰብ ባህሪ ያለፈ ታሪኩን እንኳን መቻል አልቻልኩም። አዎ የኔ ልጅ፣ የእኛ ያላለቀ ታሪክ ነው የእናንተን ኑሮ እንዳትኖሩ የሚያደርጋችሁ። አይ አባቴ፣ አንተ አንድ የማታውቀው ነገር አለ። ምን ልወቀው? ንገረኝ። አባቴ ካርታን በቅርቡ አንዲት ሴት እኔን ለመጣል ስሞክር ነበር። ማናት ያቺ ሴት? ሲፈን ትባላለች። እናቷ ደግሞ ደፍኔ ትባል ነበር። እናም እናቷ እኛ ቤት ውስጥ ተቀጥራ ትሰራ ነበር። በዛ ሁኔታ ውስጥም ምን እንደሆነ ባልታወቀ መንገድ ሞታለች። በጣም አዝናለሁ። ግን የዚህ ሴት ግድያ ከአንተ ህይወት ጋር ምን ያገናኛል? እሱን ያላወቅኩት። እሷ ልጅ በአጋጣሚ ማንነቷን ባላወቅኩት መንገድ እዚህ ቤት ኖራለች። ግን የቆየችበት ምክንያት እኔ ለመበቀል ነበር። ታዲያ ይህንን ጉዳይ ማጣራት አለብን። ከአንተ ምን እንደምትፈልግ ማወቅ አለብን። እሱን ለማግኘት እየሞከርኩ ነው። ግን ደግሞ ልጅቷን የማገኝበት ምንም አይነት መንገድ የለም። ልጄ መውደድ የት ተገኘ? አለው አባቴ። መቼም እንዳልከው መጣሁ አትለኝ። ኧረ መጥቻለሁ። እህቴ ያረፈችበትንማ ማየት አለብኝ አባቴ። የወንድምነት ኃላፊነትህን ልትወጣ ነዋ። አዎ። አታስብ፣ እሷ ከኛ በላይ የሚንከባከባት ቤተሰብ አግኝታለች። እሱማ እኮ የገባኝ እኔ ወንድሟ ጋር መደወል ስታቆም። ልክ ብለሃል። አሁን የት ነህ ልጄ? እየመጣሁ ነው። ሎኬሽን ላክልኝ። እሺ እሺ የኔ ልጅ። አምነኔ ወደዚህ ማን እየመጣ እንደሆነ እስኪ ገምት። ማን ነው እሱ? ልጄ መውደድ። መውደድ ወደዚህ እየመጣ ነው? በእውነት ደስ ይላል። ማርያም ስትሰማ ምን ሊሰማት እንደሚችል መገመት ይከብዳል። አዎ ተራርቀው ነበር። እሱ ደግሞ ያለ እሱ አይሆንለትም። ሰላም ቤሊ፣ እንዴት ነሽ? አለሁ። እንዴት ነሽ? ይገርምሻል፣ በጣም ጨንቆኛል። ምን ነው? ለምን ጨነቀሽ? አባዬና ምነን ስለ እኔና ስለ ምነን እያወሩ ነው። ማለት ይመስለኛል አምነን ከኔ ጋር መሆን ፈልጓል። እናም አባዬን እያስፈቀደው ነው። አምነን ከአንቺ ጋር መሆን ፈለገ? ምን ቢሆን እኮ ከዛሬ ሰው አብሮ አደግ ይሻላል። ቢያንስ ባህሪ ለባህሪ ይተዋወቃል። አንቺ ግን የእውነት አምነን ትፈልጋለሽ? አምነንና ለመፈለግ እንዴት ይቻላል? አምነን ማለት እኮ ያልተላጠ ሙዝ ነው። ላጥ ላጥ አድርገሽ መብላት ብቻ ነው። ግን ማርያ፣ አስተሳሰብሽን ማስተካከል እንዳለብሽ ነው የሚሰማኝ። አይ ቤሊን፣ ያንቺ ያልተስተካከለ ህይወት እያለ ስለ እኔ ማውራቱ ትንሽ አይከብድም? ልክ ነሽ። እኔም በማገባኝ ነገር መግባቴ ትልቅ ይቅርታ እጠይቅሻለሁ። አዎ፣ እንደዚህ ጥፋቱን የሚያምን ሰው ደስ ያሰኛል። እኔም ጥፋት የሚያጠፋ ሰው በጣም ደስ ይለኛል። ያለ ክፍያ ትምህርት ይሰጠኛል። እሺ የኔ ልጅ እንዴት ነህ? አለው አባቴ። ይህ ሁሉ የአቶ አምነን ቤት ነው? አዎ ይህ ቤት የአቶ አምነን ነው፣ ግን ባለቤትነቱ የወይዘሮ ሴማ ነው።
ግን እህትህና አምነን ግን እዚህ ነው የሚኖሩት። በጣም ትልቅ ቤት ነው። አዎ ልክ ነህ አባቴ። ግን እዚህ ቤት ውስጥ እህቴ ተመችቷታል? የኔ ልጅ አንድ የምነግርህ ነገር ቢኖር እህትህ ከአቶ አምነን ጋር በትዳር መኖር ትፈልጋለች። ማርያ? አዎ። እናም እሱን ለማስተካከል እየሞከርኩ ከሆነ ጥሩ። ግን እሱ ምን ሀሳብ አለው እዚህ ላይ? እሱ እንደ ታናሽ እህቱ ነው የሚያያት። እናም ግራ ተጋባ። ስለዚህ የዚህ የትዳር ፍላጎት የእህቴ ብቻ ነው? አዎ። እናም እስከ አንተ ምከራት ከሆነና ከተስማሙ ለእኔም ደስታ። አምነን በጣም የተባረከ ልጅ ነው ይሆናታል። ቢሆንስ ወንድ ልጅ ፈልጎ ሲሆን እንጂ በግድ የሚሆን ነገር የለም። አይ እዛ ደረጃ እንኳን የሚደርስ ነገር አለ። ና እስኪ ወደ ውስጥ እንሂድ። ቤሌን ምን ሆነሽ ነው? አይ ምንም። አትደብቂኝ እባክሽ። አምነን ማርያ ይፈልጋታል እንዴ? ማን ነው እንደዚህ ያለሽ? ማርያ አምነን አባቷን ስለሁለቱ እያወራሁ ነበረ። አይ ማርያ ፍጥነትሽ እኮ ይገርመኛል። አዎ እንዴት አንቺ ልብ ማለት አልቻልሽም? አዎ እሱን ልብ ማለት እችላለሁ። ሁሌም እኮ አብራው ነች። መኝታ ቤቱም ትገባለች። ደግሞ ለሁሉም ሰው የቅርቡ እንደሆነች አድርጎ ነው የሚያስተዋውቃት። ታዲያ ወንድ ልጅ ደግሞ ቦታ ላልሰጣ ሴት እንደዚህ ያደርግ እና ይፈልጋታል ማለት ነው በቃ። አዎ ደግሞ ይሄ ነገር ቤተሰብ ጋር የደረሰ ትልቅ ነገር ነው። ለምንድን ነው ቆየቴ ወደዚህ ማመጣው? ትመጣለች። ያው እንደው መጣች። እህቴ ወንድሜ እባክህ አረፈን። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? እንዴት መጣ? መምጣትህን አላወኩም ነበር። አዎ እኔም እንደዛ እንዲሆን ፈልጌ ነው። የእውነት ተሳክቶልሃል። ደንግጫለሁ። እህቴ ቆይ ለምንድን ነው እንደዚህ ጥለሽኝ የጠፋሽው? አልጠፋውም ወንድሜ፣ እዚህ እኮ መቆየት ስለነበረብኝ ነው። ማን ነው ቆይ እኔን እንደዚህ ያስረሳሽ? ያው አምነን ነዋ። እንዳየሁት ከሆነ አምነን የኔን እህት ለመንጠቅ ትግል ላይ ነው። እኔ ደግሞ እንደተሳካለት ነው የሚሰማው። እሺ ሶበር ላይ ምን ታደርጊያለሽ? ምንም እያለፍኩ ነበር። ወደዛ ለመሄድ እኮ በዚህ ማለፍ አይጠበቅብሽም ቤሌ። የመጣሽበትን ነገር ንገሪ ወይዘሪት ቤሌ። ማርያን ትወዳታለህ እንዴ? አዎ። ምን ነው ይሄ ጉዳይ እኮ አንቺን አይመለከትም። እንዲሁ እንደቀላል? አንቺ እኮ ከዚህ ባነሰ ጊዜ ውስጥ እኮ ነው ልብሽን ለሌላ ሰው የሰጠሽው። በምን እርግጠኛ ነው በዚህ ነገር? በጣም በብዙ ነገር። መቼም አሁን ያደረግሽ ያለውን ነገር አስቤበት አይደለም እንደማትይ እርግጠኛ ነኝ። አስቤበታለሁ። እንደውም እንደዚህ ጊዜ በደንብ አስቤበት አላውቅም። ገባክ? በጣም ጥሩ። ስታስቢ ታስቂኛለሽ። ስሚ ቤሌ፣ የማልፈልገውን ሰው እንደሆን እያደረግሽ ተቀየር። ምን ነው መጥፎ ነገር ሰምተን ለመቀየር ከምታስብ ስንት ጊዜ ስመክር ሰምተኝ በነበረ። ዛሬ ላይ እንደዚህ ቦታ እንገናኝ ነበር። ሁሌም አንቺ ስተሰርተሽ ይቅርታ ጠይቂ። ለአንቺም ጥፋት ለእኔም ጥፋት ሁልጊዜም ቢሆን ይቅርታ ጠያቂ እኔ ነኝ አይደል? አሜን። በቃ አሁን ሁሉም ነገር አብቅቷል። ይቅርታ መባባሉ ደግሞ አስፈላጊ አይደለም። የኛ የሚባባል ነገር ቀርቶ የእኔ ማለት ጀምረናል። እንደዛ ከሆነ እየመጣሽ እየሄድሽ አረብሽ። አታስብ። ሴት ልጅ ከቆረጠች ምን ያክል ጨካኝ እንደምትሆን የምታየው ይሆናል። ለያዋ ያንን ማየቴ እንድጠላሽ ያደርገኛል። እንደዚህ እያልክ ነው ያለፉትንም ጊዜ ሸመገልከኝ። እኔ ሸምግዬሽ አላውቅም። አሁንም እንደ አዲስ በእኔ መቀለድ ነው። ልጆቼ እንደዚህ አብራችሁ ሆናችሁ ስላየኋችሁ ልቤን እንዴት ደስ እንዳለ። ሁሌም ቢሆን እኮ ነው ያንተን ደስታ ለማሳካት ከቴላ ለመራቅ እየሞከርኩ ነው። እሷ ግን እሷ ምን? እኔም እኮ አጋጣሚ ነው እንደዚህ እንደሆነ ያደረገኝ። ልጆች ባለፈው ጊዜ አሁን መወቃቀሱን ተውና ለወደፊቱ መልካም ጊዜ አሳልፉ። እሺ አባቴ። የኔ ልጅ አምነንን እኮ አወራሁት። አባቴ ይህንን ጉዳይ ብቻችን እናውራ። መቼም ከኔ ከወንድምሽ የደበቅሽኝ አይደለም አይደል? አይ መውደድ ወንድሜ፣ አንተ ማታውቃቸው ብዙ ነገሮች አሉ። ለዛ ነው። ሁሉንም አውቀዋለሁ።
ከአባቴ ይልቅ እኔ ነበረ ላማክርሽ የሚገባው። የኔ ወንድም አንተ እኮ ብዙ ሀሳብ አለብህ ብዬ ነው። ከዚህ በላይ ምንም አይነት ሀሳብ ሊኖርብኝ አይገባም። ልጆች ተጫወቱ። እሺ እንዴ አምና ልጅ ምን ገጥሞ ነው እዚህ የተቀመጥከው? ምንም። እንዴት ነው? ምን ማለት ነው? የኔ ልጅ የገጠመህ ነገር ካለ ተናገር። አባቴ ደከመኝ። ለምን? እንደ ሁሉም መሆን አልቻልኩም። የፈጠረን ራሱ የፈጠረውን ሰው ሁኔታ መቻል አቅቶታል። ልጅ ገና ደግሞ በዚህ ዕድሜ ምንድን ነው የሚደርገው? ፈተናዎቹ ሁሉ እኮ ከእድሜ በላይ ሆኑብኝ። አምነህ ልጅ ላይችል አይሰጥ። ብዙ መፈተን ብዙ ደስታ ያመጣል። ይሄ ነገር እኮ አባባል ብቻ ሆኖ ቀረ። እንደዛ አትበል። እኛ ሰዎች ችግራችን በተጨነቅን ሰዓት፣ በፈተና ሰዓት በትንሹ እየተፈተንን ቶሎ መፍትሄ ለማግኘት እንጥራለን። አዎ መፈተኑ ያደግማል። ደግሞ ሁሉንም ነገር እኩል ማስኬድ አይቻልም። አዎ የኔ ልጅ፣ ዋናው ነገር ቅደም ተከተልን መከተል ነው። ለዚህም የሆነ አንድ የቅርብ ወዳጅን ታሪክ ልንገርህ። የሆነ ጊዜ በጣም የምቀርበው ባለሀብት ጓደኛ ነበር። በብዙ ዓመታት ጥረት አንድ የወርቅ ማዕድን አግኝቶ ከብዙ ልፋት በኋላ ሀብት አፈራ። እናም አንድ ጊዜ አንድ ነጋዴ መጣና ከዚህ በ20 ኪሎ ሜትር ርቀት ሌላ የወርቅ ማዕድን አለ አመነው። ከዛ ወደዛ ወርቅ ማዕድን ሄደ። እቃዎቹን፣ ሰራተኞቹን፣ መሳሪያዎቹን በሙሉ ወደዛ ይዞ ሄደ እና ከወራት በኋላ የአዲሱ ቦታ ወርቅ እንደሌለው ታወቀ። በፍጥነት ወደ ቀድሞ ማዕድኑ ሲመለስ ሌላ ባለሀብት ገዝቶት ነበር። ከዛው በትንሽ ርቀት ሌላ ወርቅ ቆፍሮ አግኝቶ አዲስ የገዛው ባለሀብት ወርቅ በወርቅ ሆኖ ደረሰ። ተው አትሂድ የሚል ምክሬን ያልሰማው ወዳጄ በቁጭት እንዲህ አለ። ሁለት እድሎችን በእኩል ለማስኬድ ሲሄድ የነበረኝንም አጣው፣ ያልነበረኝንም አላገኘው አለ። አምነኔ ሁለት ትልልቅ ግቦችን በእኩል ለመያዝ ሲሞከር ትኩረትን ይበትናል። አንዱን በትዕግስት በትኩረት መጨረስና ወደ ሌላውን መሄድ የተሻለ። አሁን ካለብህ ፈተና አንጻር ሁሉንም ለማስኬድ እየሞከርክ እንደሆነ ስለተሰማኝ ይህንን ነገር ነገርኩ። አዎ ሁሉንም ነገር ለማግኘት መሞከር ብዙ ነገር እንደሚያሳጣ አውቃለሁ። ጎበዝ ነህ። ምክር የምትሰማ ልጅ መሆንህን ሳስብ ይገርመኛል። አባቴ ማስተዋል እንዳለብኝ እኮ ጠፍቶኝ አይደለም። አንዳንዴ ግን መሽቶ ሲነጋ የተስተካከሉ ነገሮችን ሳየው የተበላሹ ነገሮችን ማየት ይከብዳል። እና ከሱ እስኪመጣ እየጠበቅሽ ነው? አዎ ወንድሜ፣ አምነን ህይወቴ ውስጥ መኖር የሚገባው ሰው ነው። ቆይ ለምን እንደዛ አልሽ? ማለቴ እነዛን የመሳሰሉ ባለሀብት ልጆች ሲለምኑሽ ለምን እምቢ አልሽ? የምፈልገው አይነት ሰው ስለሆነ ነዋ። አምነን ማለት ምንም ክፋት የሌለበት ሁሉንም ሰው መጉዳት የማይፈልግ ሰው ነው።
እና ደግሞ ቁመናና መልክም አለው። ቁመናና መልክ እኮ ትዳር አይሆንም እህቴ። መቼም ስነቃና ስተኛ የሚደብረኝን ፊት ማየት አልፈልግም። ስለዚህ አንቺ ከማንነቱ ምንነቱ ላይ ታተኩሪያለሽ? ወንድሜ ምን ነው አልተሳሳትኩም እኮ። ደግሞም በሀብትም ቢሆን ጥሩ ነገር ላይ ነው ያለው። ስለዚህ የምታጩ ነገር እንደሌላ አውቀሽ ነዋ። እኔ ሲጀመር እህቴ መች አጣኋት። ስለዚህ ጉዳይ ከአንተ ጋር የምናወራበት ምክንያት ነው ያልገባኝ። ስለሚመለከተኝ ነዋ። አንተ እዚህ ጉዳይ ላይ እጅ መግባት የለበትም መውደድ። ለምን? አሁንም እንደ ሕፃን ነው አይደል የምትይ? አዎ። አሁን ግን ገባኝ። ብዙ እኔ ልመክርሽ የሚገቡ ነገሮች እንዳሉና ስለ ቤት የተለያየ አመለካከት እንዳለ ነው። ቆይ ትንሹ መውደድ ነው እንደዚህ የሚያወራኝ? ትንሽ ሆኖ የሚቀር ሰው እኮ የለም እህቴ። አባዬ ነው አይደለ እንደዚህ እንድትል የሚያደርግህ? አይደለም፣ ህይወት ነው። ካርታን አባቴ፣ አንድ ነገር ልንገርህ። እኔ ማርያን እንዳልጎዳት እፈራለሁ። አንተ ሰው አትጎዳም። እውነቱን ከጠየቅከኝ ማርያ አንተን ካጣች ነው የምትጎዳው። አልመሰለኝም። አንተ ያልታየህ እኔ ግን እንደ አባት ያስተዋልኳቸው ብዙ ነገሮች አሉ። ለምሳሌ አንተን ማግኘት ከጀመረች ጀምሮ ሁላችንንም እረስታናለች። ስለ ስራ ማሰብ ጀምራለች። ማርያም እኔ ትልቅ ተስፋ እንዳላት እየነገርከኝ እኮ። አዎ አንተን እስካናገር ራሱ አሁን ራሱ እታች ከመውደድ ጋር እየተሳሳለ ስለ አንተ እያወሩ ነበር። መውደድ እዚህ መጥቷል እንዴ? አዎ እሱ ልነግርህ እኮ ነው አመጣጤ። ውይ ደስ ይላል። ትልቅ ሆኗል ማለት ነው እዚህ ድረስ ራሱን ችሎ ከመጣ። አዎ ጭራሽ የተገላቢጦሽ እህቱን እየመከራት ነው። ታዲያ ወደታች ሄደን እናገኘው። አምነን እባክህ የልጅህን ወንድሟ ፊት እንዳታጨልም። የማልኖረውን የውሸት ተስፋ አልሰጣትም። ሰው ተስፋ ባጣ ሰዓት ተስፋ መሆንን በእኔና በአባትህ ተምረህበታል። የአባቴን ውለታ በእሷ እንደመለሰ የጠየቀኝ ነው። ይመለስልኛል ተብሎ ውለታ ባይደረግም እንዲህ በመልካም የሚመለስ ውለታ አይጠፋም። ሄሎ፣ ወይ ስማ፣ አሁን የላኩልን ወረቀቶች በማን ስም እንደሆኑ አጣራና አሁን አሳውቅ። እሺ። ይኸውልህ ከእህቱ ጋር እየተጫወተ አቶ አምነን። መውደድ እንዴት ነህ? እኔ በጣም ደህና ነኝ። ከረጅም የጊዜ ቆይታ በኋላ ተገናኘን። አዎ ደግሞ ትልቅ ልጅ ሆነሃል። አዎ ሁሉም ሰው ትልቅ ለመሆን አይደል የሚያድገው? ደስ ይላል። እና ታዲያ ትምህርት እንዴት ነው? ምንም አይልም፣ ጥሩ ነው። አምነን ልጄ መውደድ እንደ ድሮ አይደለም፣ በጣም ትልቅ ሰው ሆኗል። እሱንማ ማየት ችያለሁ። አባዬ ከአምነን ጋር ወርታችሁ እንደጨረሳችሁ ነው የተሰማኝ። አዎ ልጄ፣ አምነን ልጄ ፍላጎትንና ሀሳቡን ያሳውቀናል። ማርያ እውነቱን ንገረኝ ካልሽኝ እኔ በጣም ነው የምወድሽ። የምርህን ነው? አዎ ግን በእህትነት ነው። ከተሰጠኝ አደራ አንጻር አንድም ቀን ቢሆን አንቺ በሌላ ነገር አስቤሽ አላውቅም።
አውቃለሁ። ብዙ መልመድ ይጠበቅብናል። አብረን መሆን እንችላለን። ቤሌን እባክሽ አታስጨንቂኝ። የሆንሽው ንገሪኝ። ምንም አልኩም። እሺ አቶ አምነን ልጥራውና ወደ ሆስፒታል እንሂድ? እሱ እንደዚህ መሆኔ እንዳያውቅ። ለምን? አይ ለማለት የፈለጉት ይጨነቃል። እሺ የሆንሽውን ለምን አትነግሪኝ? እናቴ ናፍቃኝ ነው። የት ናት? አላውቅም። ለዛ ነው እየናፈቀችኝ ያለችው። አይዞሽ፣ የእናት ነገር እኮ ከባድ ነው። አዎ እሷ ብትኖር እንደዚህ ነገር ውስጥ አልገባም ነበረ። እኔም እንዳንቺው ነኝ። ከሌላ እኩል ሆን ነበር። እንዴት? የዚህን ያህል መራራ ሰው አልሆንም ነበር ለማለት ነው። እናት ሞር ዚናለች አይደል እንዴ? ማለቴ እዚህ ከኛ ጋር ብትኖር ለማለት ነው። አይዞክ፣ ነገሮች ከተስተካከሉ እንደዛ መሆኑ አይቀርም። አዎ አንቺ ስታለቅሽ አይደለም ፊትሽን ከፍቶት ማየት አልፈልግም እና እባክሽ። ሁሉም ሰው መጀመሪያ መከፋቴ ማየት አይፈልግም። ከዛ ሰው አገኘው ብዬ በዛ ሰው ለራሳው ስሞክር ያ ሰው ደግሞ እኔን ይረሳኛል። እኔ ግን እንደ ሌላ ሰው አይደለሁም ቤሌ። በሁሉም ሰዓት ሁሌም ከጎንሽ ነኝ። ልጆች እወቁ፣ ትዳርና የፍቅር ህይወት ዝም ብሎ የሚገባበት የሚወጣበት ነገር አይደለም። እሺ የኔ አባት። ወንድ ልጅ ወንድነቱን፣ ባልነቱን፣ የባልነት ልኩን የምናይበት ልፋቱንና ማጣቱን ሳይቆጥር እቤቱ ሲገባ ደስተኛ የሚሆንበት የህይወት ምዕራፍ ነው። አባቴ በስህተት የቆመ የፍቅር ህይወት ግን መስተካከል ይችላል? አዎ የኔ ልጅ፣ ልብ ማፍቀር ካላቆመ የአፍ በቃኝ ማለት ምንም የሚያመጣው ለውጥ የለም። አታስብ፣ የኛ ፍቅር እኮ አልቆመም፣ ገና ሊጀምር ነው። አዎ የኔ ልጅ፣ ለፍቅርና ለምትወደው ሰው ትልቅ ጊዜ ስጥ። እልህን ሳይሆን ፍቅርን በመስጠት መስዋዕት ክፈል። አባቴ ቆይ ግን ለምንድን ነው ፍቅር ሲይዘን ከዛ ሰው ውጪ ሰው ያለ አይመስለን? ያው የፍቅር ትርጉሙ አንድ ለአንድ አይደል የኔ ልጅ? ብዙ ጊዜ ሰዎች ወልደው ከትዳር ውጪ ሲሄዱ ታያለህ። ምክንያቱም ፍቅር የላቸው። ግን አግብተው እንኳን የድሮ ፍቅረኛቸውን ሲያልሙ ታያለህ። ይሄ ልጅ ልብ ውስጥ አንዲት ሴት አለች። ለዛም ነው እንደዚህ ይሆን ያለው። እንዴት ነህ? በጣም ደህና ነኝ። ይቅርታ አላወኩህም። እኔም አላወኩሽ። ቤሌን እባላለሁ። መውደድ መውደድ በጣም ደስ የሚል ስም ነው። የማን እንግዳ ነህ? ቤታችሁ ውስጥ ብዙ እንግዳ ይመጣል መሰለኝ በቀን ውስጥ። ማን የማን እንግዳ እንደሆነ አታውቁ? አዎ ልክ ነህ። በጣም ብዙ ሰው እኛ ቤት ይመጣል በተለያዩ ምክንያቶች። የማርያ ወንድም ነኝ። ግን እኮ ማርያ ወንድም እንዳላት አላውቅም ነበር። አዎ ሁሉም ሰው ልብ አለ ማለቱ ነው እንደዚህ አይነት ሰው እንድትሆን ያደረጋት። እንዴ ማርያ የሆነችው ነገር አለ እንዴ? ምን ነው
አንድ ቤት ውስጥ አይደለም እንዴ የኖራችሁት? አትተዋወቁም እንዴ? የሰው ፊት ማንበባችሁ? ምን ነው? ምን አነበብክባት? አንቺ በቅድሚያ ማንሽ? እኔ ቤሊን እባላለሁ። የዚህ ቤት ነዋሪ ነኝ። የአቶ አምነን ምኑ ነሽ? የስራ አጋሩ። እንደዛ ከሆነ መልካም። ምንድነው ቆይ ልትነግረኝ የፈለግከው? ቤሊን ማርያም ትግባቢያታለሽ እንዴ? ያው አንድ ቤት ውስጥ እየኖርን ላንግባባ አንችልም። በመጠኑም ቢሆን እንግባባለን። ታውቂያለሽ፣ የማይሆን ህልም እያለመች ነው። እንዴት? አቶ አምነንን ትወደዋለች። የቲም ፍላጎት ደግሞ በደንብ አውቀዋለሁ። ምንድነው ፍላጎቷ? ለጓደኞቿ የእንትና ሚስት ነኝ ማለት ትልቁ ምኞቷ ነው። ገባኝ። እናም አሁን ከአምነን ጋር ደግሞ የሆኑበት ሰዓት ልክ አይመስለኝም። ማለቴ ዝም ብዬ ሳስበው በልቡ አንዲት ሴት እንዳለች ተሰማኝ። እንዴ? እንዴት? አላውቅም፣ ብቻ ራሱን ለማሳመን ትግል ውስጥ ነው። ሰው ማንበብ ላይ ጎበዝ ነህ። ልክ ነኝ ማለት ነው? እሱን አላውቅም፣ ግን ስለ አንድ ሰው ይህን ያክል ማውራት አስገርምኝ ነው። ሳላውቅሽ ግን ለምንድን ነው ይህን ያክል ያወራሁሽ? እኔ እንጃ። እኔም እኮ ሳላውቅ ነው የዚህን ያህል ያዳመጥኩህ፣ ግን በጣም ደስ ብሎኛል። ግጥም ትወጃለሽ? አዎ። አባቴ ተዋወቀው፣ ወንድሜ ነው። አንተ እኮ የሰው መውደድ አለ። ይሄ ደግሞ ማለት ነው የአክስቴ ሞርዚና ልጅ ባሮክ ይባላል። ባሮክ። እኔ ደግሞ ከርተን እባላለሁ። እሺ አባቴ። ታዲያ ይህን የመሰለ ወንድም አግኝተህ ነው እኛን የረሳህ? እናንተ መርሳቴን ባላምኑ ነገሮችን ግን በእርሱ መርሳቴን አልክድም። ወንድሜ እባክህ አንተ ሆንክልኝ ይበልጣል፣ እንደዛ አትበል። እውነት አባቴ ካርታል በጣም አስተዋይ ወንድም ነው ያለኝ። ይኸው የተሻለ ቦታ አስቀምጦኝ ኃላፊነቶችንም አምኖ ሰጥቶኝ አልፎ ተርፎ ሚስት ሰጥቶኝ ህይወቴን ከባዶነት ወደ ሙሉነት ቀይሮታል። ሚስት? ማነች ያቺ ሴት? ቤሌን። ቤሌን? ቤሌንማ በጣም አስተዋይ ልጅ ነው። ወንድም ትልቅ ውለታን የከፈለው እንዴ! ከማንም በላይ ነው። አየው ወንድማማቾች እንዲህ ሲደጋገፉ በጣም ደስ ይላል። መውደድ በጣም ጎበዝ ገጣሚ ነህ በእውነት። ሙገሳ የምወድ ሰው መሆኔን ማን ነገረሽ? ያው ጥሩ የሰራ ሰው ጥሩ ሰራክ ሲባል እንደሚጎበዝ የታወቀ ነው። ግጥም ራሴን የማዝናናበት ነገር ነው እና ደግሞ መናገር የፈለግኩትን ነገር በግልጽ ከማውራት በግጥም ማውራት የሚቀለኝ ሰው ነው። ቆይ ምንድን ነው የሆንሽው? ራሴን በጣም አሞኛል እና ረፍት እፈልጋለሁ። እኮ ረፍት አድርጊያ ወንድሜ። እንዴት አማመቼም ጥላት አትወጣም። ባይሆን እንቅልፏ እስኪመጣ ብራቱ። እሺ በቃ ባሩክ ብቻችንን እንተዋለን። እሺ መቀራረብ ከዚህ ይጀምራል እና አቅፋ አስተኛኝ። እንዲህ? አዎ ምን ችግር አለው? በታመምኩበት ሰዓት ካልተንከባከብከኝ ምንድን ነው ጥቅሙ? እሺ ባሮክ። ማርያም በጣም አሟታል። ምን እንደምናደርግ ላማክርሽ ነበር የመጡት። እንዴ ምን ሆና ነው? አላወኩም። አምነን በጣም ተጨንቋል። ሄደን አይተናቸው እንምጣ። ቤሊን 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 ቤሊን። አቤት ባሩክ። ቆይ ምን ሆነሽ ነው? ወንድሜ ችላ ስላለሽ ተናደሽ ነው? አዎ ተናድጄ ነው። ታዲያ እኔ ፍቅር፣ እኔ እኮ አለሁልሽ። እንዲህ እንዲሰማሽ አልፈልግም። ማለቴ እኔ ለአንቺ ሁሉ ነገር ሆንልሻለሁ። እሺ ባሩክ አመሰግናለሁ። ተያ ውዴ፣ በእኛ መሀል እኮ ምስጋና አይገባም። እሺ
እሺ በቃ አሁን ለንዴትሽ የሚሆን ቆንጆ ሻይ አፈላልሻለሁ። እሺ በቃ ነይ ተቀመጭ። እኔ አሁን ሻዩን ይዤልሽ እመጣለሁ። ስለዚህ ከዚህ በኋላ ሁሉም ነገር ተስተካክሏል አይደል? አዎ ማርያ፣ በቃ ነይ ወደ ታች እንሂድ። እንሄዳለን ግን አምነን። አቤት ማርያ፣ ምን ነው? አባቴ ባለው ነገር ከልብ ነው አይደል የተስማማኸው? አዎ ማርያ፣ ምን ነው ግን ለምን ጠይቅሽኝ? አምነን እኔ ወድሃለሁ፣ አንተ ግን ወደኸኝ እንጂ እንድታገባ የምፈልገው አባቴ ስላለ እንድታገባኝ አልፈልግም። እኔም እኮ አልጠራሽም፣ ግን ትንሽ ጊዜ ስጪኝ ማርያ። ለእሱ አታስብ፣ አንተ ብቻ ፍላጎት ይኖርህ እንጂ እኔ እጠብቅሃለሁ። አመሰግናለሁ ማርያ። እሺ በቃ አሁን እንሂድ። ወንድሜ እንዴት ነህ? አለ ወንድሜ። የደረሳችሁበትን ሻይንጣ። አይ ወንድሜ፣ ባይሆን አንድ የምናወራው ነገር ነበር። እናውቃለን፣ መናገር አይጠበቅባችሁም። አንተና ማርያ ፍቅረኛሞች እንደሆናችሁ አውቀናል። አዎ ወንድሜ እናውቃለን። በእውነቱ በጣም ደስ ብሎኛል። አመሰግናለሁ ወንድሜ። ማርያ እንኳን ደስ ያለሽ፣ በስተመጨረሻ ምኞትሽ ተሳካ። አመሰግናለሁ ውድ ቤሌ። መልካም ስለተመኛችሁልን በድጋሚ እናመሰግናለን። ተው ወንድሜ፣ አይገባም። በቅርብ ቀን ይሄ ቤተሰብ የአማረና የደራ እንደሚሆን አልጠራጠርም። አዎ ባሮክ ትክክል ነህ። አዎ የኔ ፍቅር፣ በቅርብ ቀን ሁሉም ነገር ይስተካከላል። ታዲያ ወንድሜ ለሰርጉ ማን ይቅደም? ውዴ የኛ ይቅደም አይደል? አይ መጀመሪያ ወንድሜን ነው መዳር የምፈልገው። አዎ ያው እስከዛ ከኛ ብዙ ነገር ትማራላችሁ። አዎ እንደሱ ይሻላል። ደግሞ ከነሱ በላይ ያማረ እንዲሆን እነሱ ቢቀድሙ ይሻላል። በቃ እንግዲህ መዘገጃጀት ይኖርብናል። አዎ ወንድሜ፣ ደግሞም ከአሁኑ ሰዓት ጀምሮ ውዷ ሚስቴ ማርያ እኔ ባለሁበት ቦታ ስላለች እሷን ማውራት ትችላለህ። እሺ ሀሳብ አይግባ። በድጋሚ ለአንተ በጣም ደስ ብሎኛል። አመሰግናለሁ ወንድሜ ባሮክ። በቃ እናንተ ተጫወቱ፣ እኔ ስልክ አውርቼ ልምጣ። እሺ ፍቅር። በቃ ተጫወቱ፣ እኔም ወደ ላይ ደርሼ ልምጣ። ቤሊንግን ደስ አይልም? አንዳንዴ ነገሮች ሁሉ ለበጎ ናቸው አይደለም የሚባለው? አዎ ለበጎ ነው። ትዝ ይልሻል? አንቺን እንኳን ብዙ ጥያቄ እየጠየኩሽ ነበር። አዎ ትዝ አለኝ። ያው ይሄ ቀን መድረሱ ለማይቀር እኔ ብዙ ነገር አደረኩ። አዎ እኛን ቸኩላለን እንጂ እሱ ሁሉን ነገር በጊዜ ያስተካክለዋል። አዎ ቤሊን፣ ግን እኔ አልጠበቅኩም ነበር። እንዴ ለምን? አምነን እኮ አውቃለሁ ይወደኛል፣ ግን ደግሞ እንደ ድሮ አብሮ አደገኝ ነው። ለካ አንዳንዴ አብሮ ከመኖርም ብዛት ጓደኝነት ወደ ፍቅር ይቀየራል። አዎ ይቀየራል። ከሱ ሲሆን ደግሞ በጣም ደስ ይላል። ግን እኔ የማይሆን መስሎኝ ተስፋ ቆርጬ ነበር። ግን እኮ እሱ አውቆ ነበር ዝም ያለኝ። ብቻ ግን ደስ ይላል። አዎ የሚፈልጉትን እንደማግኘት ምን የሚያስደስት ነገር አለ ብለሽ ነው? ብቻ ሁሉም ነገር በቶሎ እንዲያልቅ ነው የምፈልገው። አዎ ያን የሁላችንም ፍላጎት።
የደወልክበት ጉዳይ ተሳካልህ? አይ ተይው እሱን። እሺ ውዴ፣ ግን ታውቃለህ ቤሊን በሁለታችን ግንኙነት ደስተኛ ትመስላለች። እንዴት አትሆን? እሱን አልነበር የምፈልገው? እኔም እኮ እንድትረዳኝ ሄጄ ጠይቂያት ነበር። ምን ብለሽ ጠይቀሻት? ምንም ውዴ፣ አንተ ምን እንደምትወድና አንተ ለማስደሰት ምን ማድረግ እንዳለብኝ ጠየኳት። ከዛ እንደውም ታሪክ ነግራኝ ነበር ለአንተ እንድነግርህ፣ ግን ሳልነግርህ ረሳሁት። በቃ ሌላ ቀን እነግርሃለሁ። እሷን ንገሪው ያለችሽ? አዎ ውዴ። ምን ነው ታሪክ አትወድም እንዴ? አይ እንደሱ አይደለም፣ ነገሩ ገርሞኝ ነው። ምኑን ያስገረመህ? አይ አንቺና ቤሊን ስለ እኔ መመካከራችሁን ሳስብ ነው። ያው በሰዓቱ እኔ እዚህ ቤት ስላልነበርኩ እሷ ደግሞ እዚህ ቤት ነበረች። ሁሉንም ነገር ታውቃለች ብዬ ነው እንጂ የጠየኳት ሌላ ነገር አይደለም። ፍቅር ችግር የለውም ማርያ። ስለዚህ በቃ ታሪክ የምትወድ ከሆነማ ማታ ቆንጆ ታሪክ እነግርሃለሁ። እሺ በቃ ማርያ፣ ወደ ውስጥ እንግባ። አቶ ባሮክ እዚህ ምን ትሰሪያለሽ? ደግሞ እንደ ባል ወዴት እንደሚሄድ መቼ እንደሚመጣ ማወቅ ፈለግ? እንደዛ ለማለት እኮ አይደለም። አሁን ከመንገድ ላይ ዞር፣ ሌላ ነገር እንድጠቀም አታስገድደኝ። እሺ ዞር እላለሁ፣ ግን ወንድሜ አንቺ ጋር እንደመጣው እንዳያውቅ። ይቅርታ፣ እኔ ውሸት አልወድ። አንቺ ብቻ እኮ አይደለሽም፣ ሁሉም ውሸት አይወድም። ያው ግን ፈልጎ ሳይሆን ሁኔታዎች ናቸው እንድትዋሽ የሚያደርጉሽ። አቶ ባሮክ፣ እኔ ራሴ ፈልጌ እንጂ ሰው ብሎኝ የማደርገው ምንም ነገር የለም። እሺ ብትነግሪው እኮ ለእኔም ለአንቺም ጥሩ አይመጣም። ራስን ወክለህ ፈሪ። እኔ እንዳንተ ፈሪ አይደለም። አይደለሽም፣ ግን በቃሽ። አንድ ሁለት አይደል? ከፈለግሽ የፈለግሽው ነገር አድርግልሻለሁ። በቃ እሱን ላስብበት። ከነገርሽ በኋላ ነው እንደምንነግሪው? እሱን ገብቼበትም አይሆንም። አሁን ዞር በል። ቤሊን። አቤት ማርያ። ለምን ወጣ ብለን አንዳንድ እቃዎችን አንገዛም? አይ ማርያ፣ እኔ አልፈልግም። አንቺ ግን መውጣት ትችያለሽ። እንዴ ለምን ቤሊን? ከዚህ በኋላ እኮ የወንድማማቾች ሚስት ነን እና እኔና አንቺ እኮ ጓደኛሞች ነው መሆን ያለብን። አውቃለሁ፣ ግን አመሰግናለሁ። እኔ ብቻዬን መሆን ነው የምፈልገው። እንዴ ለምን ቤሊን? ምክንያት እኮ አያስፈልገውም። እሺ ካልፈለግሽ ደግሞ ረስቸው ከወንድሜ ጋር አንድ ላይ ያየኋችሁ ልበል? አዎ ምን ነው? አይ ምንም፣ ያው ረጅም ወሬ ስትይዙ ጊዜ ምን እያወራችሁ ነበር ብዬ ነው። ምን ነው? ቆይ ሁሉም ነገር ማወቅ አለብሽ እንዴ? አይ ያው ታናሽ ወንድሜ ስለሆነ ሌላ ነገር ካለሽ ብዬ ነው። አይ እንደውም ምስኪንና በጣም ደስ የሚል ልጅ ነው። አዎ ያው እሱ ብቻ ነው በእኔ ያልወጣው። እንኳንም አልወጣ። እንዴ ለምን? ያው ከአንቺ ይልቅ የእሱ ባህሪ ደስ ይላል ብዬ ነው። ካልሽ እሺ ይሁን። ሰላም ካታሊና። አቶ አምን እንዴት ነህ? ደህና አይደለሁም። ምን ነው? ምን ገጠመ? እባክሽ እዚህ ድረስ የጠራሁሽ ነገሮችን ተነጋግረን እንፈታ ነው። እሺ ቀጥል። አንቺ ጋር ያለው ፋይል በአሁኑ ሰዓት ለድርጅቱ ያስፈልገዋል እና ፋይሉን ስጪ። መደራደር ካለብን እዚሁ ተደራደር መጨረስ እንችላለን። ዝም በል አንተ። እሺ ዝም እላለሁ። ታዲያ ምን ታስቢያለሽ? አሁን አይደል እንዴ ጠይቀኝ። አስቤበት አሳውቅሃለሁ። እሺ እንዳልሽ ብቻ ጊዜ አይፍች። አቶ አምን መምጣቴ ካልቀረ አንድ ነገር ልንገር። እሺ ንገሪ። በቅርብ ያሉ ሰዎችን መጠንቀቅ ይኖርብሃል። ዙሪያህን በደንብ አጥና። አቶ አምን በጣም ሊጎዱ የተዘጋጁ ሰዎች አሉ። እሺ ግን እንዴት አወቅሽ? እሱ ሌላ ጊዜ ይነግራል። አሁን ያልከውን ብቻ አድርግ። አያቴ አሁን ከአምነን ጋር ጥሩ ላይ ነን፣ ግን ደግሞ አንድ ጥያቄ ልጠይቅሽ እፈልጋለሁ። የዛ የግድያ ጉዳይ ምን ላይ ደረሰ? ማለቴ መቼም ፋይሉ ቢዘጋና ሰውየው ቤተሰብ ባይኖረው ነው ዝም የተባለው። አዎ
እኔ በድጋሚ ስለሱ ነገር ማሰብ አልፈልግም። ሰውየውም ቢሆን አንዴ ሞቷል። ያምንን ህይወት እንዲበጠበጥ አልፈልግም። አዎ አስታውሺ እንጂ እዛ ድረስ ሄጄ ያስፈታሁት እኮ ለዛ ነው። ግን ውስጤ አንድ ጥርጣሬ አለ። በእውነት በጣም ድንቅ ልጅ ናት። እንደውም ለምን አብረን አንሰራ? ባሮክ እናስብበታል። አመሰግናለሁ ካታሊና። መናገር ስላለብኝ የተናገርኩት። አቶ አምነን አንተ የዋህ ስለሆንክ ሁሉንም ሰው ታምናለህ። እናም ያንን ስላየሁና ስላሳዘንከኝም ነው የተናገርኩት። እሺ እጠነቀቃለሁ፣ አታስቢ። አቶ ባሮክ ቅድም ያልከው ነገር እንደሚሆን አልጠራጠርም። አቶ አምነን አንድ የመታጠቢያ ቤት ደርሼ ልምጣ? በሚገባ። ቆይ ትተዋወቃላችሁ እንዴ? ኧረ ወንድሜ የት ላውቃት እችላለሁ? በር ላይ ስላወራን ነው ቅድም። አይ ያው ስታወራት ብዬ እኮ ነው። አይ ወንድሜ ገና እንዳየኋት ነው እሷ መሆኗን የተረዳሁት። ብቻውን አስባበት ቶሎ አሳውቃ መገላገል ነው የምፈልገው። አዎ ስብሰባው ከመድረሱ በፊት ሁሉም ነገር ተስተካክሎ መድረስ አለበት። አዎ ብቻ እስቲ እንሞክራለን። እኔ የምልህ ቆይ ግን ለምን በሌላ መንገድ አንቀበላት? አይ ይቅር፣ እሱ በጀመርነው መንገድ ብንወጣ ይሻላል። እሱ አክስቴ ሜርሲ ግን የት ሄዳ ነው ከዚህ የጠፋችው? ከአያቴ ሴማ ጋር የሚጨርሱን ነገር እንዳለ ነበር የሰማሁት። አይ ደስ ይላል። አያቴ ሴማ ግን በጣም ጎበዝ ሰው ነች። አዎ ከእሷ ብዙ ነገሮችን መማር እንችላለን። በዛ ላይ ደግሞ ለነገሮች ትኩረት ትሰጣለች። ቆይ እሷ የእንጆሪ ድርጅት ላይ ምንድን ነው ያላት ድርሻ? የአባቴን ድርሻና የድርጅቱን የተለያዩ አክሲዮኖች እሷ ልጅ የምታስተዳድረው። አምነን አባቴ የት ነው ያለው? ውጪ ነው። ለምን እዚህ አይኖርም? አባዬ በጣም ከባድ ሰው ነው። ከሰዎች ጋር ተግባብቶ መኖር አይችልም። እንዴት? በቃ እሱ ያለው ብቻ እንዲሆን ነው የሚፈልገው። በዛ ላይ ደግሞ ከቤተሰብ ጋር ትንሽ ተጋጭቷል። ከእናቴ ሰማል ጋር ከተለያዩ ቆዩ እንዴ? አዎ በጣም ለለቅሶ እራሱ አልመጣም። ያ ፋይሉን የዘጋው መርማሪ? አዎ ሳሙኤል። መቼም ከሌሎች ገንዘብ ተቀብሎ ለሌሎች እንደማይናገር ተስፋ አደርጋለሁ። በቃሽ፣ አንቺ አውሪ። እሺ እኛ ሆነን ይዛ የአቶ ሜሊክን የግድያ ወንጀል የደበቅሽው አንቺ ነሽ? ኧረ አይደለሁም። ማነሽ? ቆይ ለምን ያጠፋ እንዲቀጣ ለማድረግ ነው የሞከርሽ? አምነን እንዲጎዳ ስላልፈለግኩ ነው። እንዴት አዳንሽ? እባክሽ የሰው ደም እኮ የሰው መቼም ነው ያቆምሽ። እባክሽ ምንም እንዳታደርጊ ስልሽ ናቸው። ባሩክ በቤተሰብ አትጎዳ። ባለፈው ህይወታችሁ ሳይግባቡ ቀርተው ነው እኛን እንደዚህ እንጣጣ። ከእናት ጋር ብቻ ወይ ደግሞ ከአባት ጋር ብቻ እንድንኖር ያደርጉንና ሙሉ የቤተሰብ ፍቅር እንዳናገኝ ያደርጉናል። ግን ይመስለኛል አንተ ለእናትህ ፍቅር አለ። አዎ አንዳንዴ ምን አለ ከእሷ በቀደም ብዬ የማስብበት ጊዜ አለ። እሷ ለእኔ ምንም ያልሆነችው ነገር የለም። አንድም ቀን አጥቼ አላውቅም። ለዛም እኮ ነው አሁን እዚህ ያለበት ደረጃ ላይ ደረስከው። አዎ ማንም እንደ እናቴ ሊሆን አይችልም። ሁሌም ከልጆች በላይ እንደሆነ ነበር ጠረታው። የትኛውን ቦታ ነበር ይዛ የምትሄደው? ከጎኗ እንድርቅ እራሱ አልፈለግም። አንተ የእናትን ፍቅር በደንብ ታውቀዋለህ። አዎ አንድም ቀን ጎሎብኝ አያውቅም። እንደነገርኩ ሁልጊዜም ቢሆን ደስተኛ ነው። እናትም አባትም ሆናን ያሳደገች። ለአንተ የእናትም የአባትን ፍቅር ስትሰጥ ነዋ ለእኔ አንዱን የእናትነት ድርሻዋን ሳይቀር የረሳችው። ወንድሜ ምድር ላይ ችላ መባልና ተደብቀ እንደማደግ ክፉ ነገር የለም። ግን እናቴ በእኔ ምን ያህል ብታፍሪብኝ ነው።
ብቻ ሞት ክፉ ነው። አዎ፣ አንዳንዴ ግን ለሰራነው ስራ ትልቅ ቅጣት ነው ብዬ አስባለሁ። እስኪ ስላንተ ልጅነት ንገረኝ። የእኔ ልጅነት ሌላ ሰው ነው የኖረው። እንዴት? በጣም ከባድ ነበር። ብዙ ጊዜን ያሳለፍኩት በብቸኝነት ነበር። ለምን? ምክንያቱም እናቴ ሌላ ብዙ የምትኖርላቸው ሰዎች ነበሩ። አዎ፣ በእርግጥ አክስቴ ሞርጂና ለስራ ወደ ተለያዩ ሀገሮች እንደምትሄድ ሰምቼ ነበር። አዎ ልክ ነህ። እናም የኔ እናት ለእኔ ኖር አታውቅም። ለራሴ ተጠሪ ራሴ ሆኜ ነው የኖርኩት። ይገርምሃል፣ የተለያዩ ስራዎችን ሰርቻለሁ። በእውነት ታደለ አይደል? የሰራሁት እኮ አጥቼ እንጂ ፈልጌ አይደል። አዎ፣ ግን ወንድ ልጅ ሁሉንም ነገር ማወቅ አለበት ብዬ ስለማስብ። ካታሊና ምን ነው ቆየሽ? አንድ የማደርገው ነገር ነበር፣ ለዛ ነው። በጣም ጥሩ። አቶ አምነን፣ ታዲያ እኮ ወንድምህን አላስተዋወቀኝም። ያው ተግባብታችኋል ብዬ እኮ። አዎ፣ እሱማ ሰው በአጋጣሚ ነው የሚተዋወቀው። አዎ ካታሊና፣ ባሩክ በቅርብ ጊዜ ያገኘሁት በጣም የቅርብ ወንድሜ ነው። አዎ፣ ደግሞ በጣም ቅርበት እንዳላችሁ ማየት ይችላል። አዎ፣ የእኔም ቦታ የሚተካው እሱ። አቶ ባሩክ፣ በአጋጣሚ ተገናኝቶ ሰው ህይወት ውስጥ እንደዚህ አስፈላጊ ሰው መሆን በጣም ትልቅ ነገር ነው። አዎ፣ ሁሉም ሰው እኮ በቦታው አስፈላጊ ነው። ምንድን ነው እሺ? የሆነች ሴት። የምን ሴት? አላውቅም። አንቺ ሴት ቀስ በቀስ እያበድሽ ነው እንዴ? አይ ግራ ስለገባኝ ነው። መታጠቢያ ቤት አግኝቻት ነበር። የአቶ አምነን እንግዳ እኮ ነው የምትሆነው። አዎ ብቻ አለባበሱ አስደንግጦኝ ነው። ባሮክ፣ ያቺ ሴት ሄደች አይደለ? አዎ ሄዳለች። ምን ነው ለምን ጠይቅሽ? ሳያት ምንም ደስ እያለኝ አይደለም። የሆነ ትጨንቃለች። ስታስጨንቅ ስላላየሻት ነው። እንደውም አንቺ ምን ቀን ይሁን ያ ፋይል እሷ እጅ ገባው? የቱ ፋይል? ምንም ዝም ብሎ ፋይል ነው። አስደብቀኝ፣ ንገረኝ። የምን ፋይል ነው? አቶ አምነን እሷ ጋር የሆነ ፋይል እንዳለው ሰምቼ ነው። የእውነት? ለዛ ነው ወደዚህ ቤት የመጣችሁ? አዎ። ስለዚህ ነገር ከአምነን ጋር ማውራት አለብኝ። አምነን፣ አንድ ነገር ላወራ ፈልጋለሁ። እሺ እናውራ። አንድ ጥቁር በጥቁር የለበሰ ሴት አይቻለሁ። ያቺ ሴት ማን ናት? ለስንት ሰው ማስረዳት እንዳለብኝ አላውቅም። ማርያ፣ ያቺ ሴት ሜሌክ ሲሞት ፋይሉን የወሰደችብኝ ሴት ናት። ምን ማለት? የሜሌክ ሰው ናት? አዎ። ወይኔ አለቀልሽ ማርያ። ምን ነው? ለምን የዚህን ያህል ስለሷ ማወቅ ፈለግሽ? አይ ቤት ውስጥ ለየት ያለ ሴት ሳይ ማንሽ ብዬ ነው። አሁን ስለሷ አውቅሻል። ሌላው ደግሞ ያቺ ሴት እኔ ከፖሊስ ጣቢያ የወጣሁበትን ጉዳይ ማወቅ የለባትም። ወርደሽ አላየሁሽ። በሰላም ነው? አዎ በሰላም ነው። ትንሽ ለራሴ ጊዜ መስጠት ፈልጌ ነው። ቤሌ ባልሽ እኮ ነው። ባሩክ፣ ባልና ሚስት ለመባባል እኮ መፍጠን የለብንም። አሁን ገና ፍቅረኛ ነን። ላስጨንቅሽ እኮ ፈልጌ አይደለም፣ ግን እንደ ፍቅረኛ ከኔ ጋር ምንም ነገር እያደረግሽ አይደለም። ገና ነው ጊዜው። ለዛም ቢሆን እኮ ጊዜ ያስፈልጓል። ባሩክ፣ ቤሌ ያልወደድሽልኝ ነገር አለ እንዴ? ንገሪኝ፣ ላስተካክለው። የለም። አትዋሺ። ለአንቺ ላንስብሽ እችላለሁ፣ ግን ደግሞ እኔ ከልቤ ነው ማፈቅርሽ። አውቃለሁ። ለዛም ነው አብሬ ያለሁት። ባሩክ፣ እኔ መፍጠን አልወድም። እሺ መብትሽ ነው፣ ግን በመዘግየት ብዙ ነገር እንዳናጣ ቤሌ። እኔ እኮ ስጠይቅሽ ቶሎ ፍቅሬን ስትቀበይኝ ወደሽኝ ጥሩ ጊዜ የምናሳልፍ መስሎ ነበር የተሰማኝ፣ ግን አንድም ቀን ጊዜ ሰተሽኝ አታውቂ። አውቃለሁ።
አሁን ላይ በቅድሚያ ማስተካከል ያለብኝ ነገር አለ። ለዛ እኔ ራኩ። ባሩክ እባክህ አትከፋ። ተይ ቤሊ፣ እኔ ከድሮም ጀምሮ የሰው ጉዳይ አይሆንልኝም አውቃለሁ። ባሩክ እባክህ እንደዛ አትበል፣ ይከፋኛል። ይክፋሽ። እኔ ሲከፋኝ ነበር እኮ እንደ ሚስትነት አንቺም ሊከፋሽ የሚገባኝ ነበር። አንቺ ግን ባልሽ ሀሳብ ሲሰጥሽ ነው የከፋሽ። እሺ በቃ ይቅርታ። ለዚህ የሚሆን አንድ ቆንጆ ታሪክ ልንገርክ። እሺ እንደዚህ ደስ እንዲለኝ ሁሌም አድርጌ እባክሽ ቤሊ። እሺ ማርያ ቤሌን የለችም? ኧረ አለች። አሁን መኝታ ቤት ተገናኝተን ነበረ። ታዲያ ለምንድን ነው ወደዚህ የማትወርደው? እኔ እንጃ፣ እሱን አልጠየኳት። አይ እሺ በቃ። ምን ነው ፈልጋት ነው እንዴ? አይ አይደለም። እሺ ባሩክ ሴት ነው? እሱን በረንዳ ላይ ነው ጥዬው የመጣሁት። አንድ ተራራ ላይ ፍትሃዊ ንጉስና ህዝቦቿን የምትወድ አንድ ንግስት ይኖሩ ነበር። ሁለቱም በፍቅርና በመተማመን መንግስቱን ያስተዳድሩ ነበር። በአጎራባሽ መንግስት ግን ስልጣኑን ከፍቅር የሚያስቀድም አንድ ንጉስ ነበር። አንድ ቀንም ንግስቷን አይቶ ይህቺ ሴት የኔ መሆን አለባት ብሎ ወሰነ። ፈቃዷንም ሳይጠይቅ በጦር አግቶ ወስዶ ቤተ መንግስት ውስጥ አስቀመጣት። አዲሱ ንጉስ በወርቅ በአልማዝና በቅንጦት ልቧ እንደሚገዛ አሰበ። ነገር ግን ንግስቷ ምንም ፈገግ አላለች። አንድ ቀን ንጉሱ እንዲህ ብሎ ጠየቃት። ሁሉንም ነገር ሰጥቼሻለሁ፣ ለምን ደስ አላለሽም አላት። ንግስቲቷን በእርጋታ እንዲህ አለችው፣ አንድን ዘውድ በኃይል መውሰድ ትችላለህ፣ ልብን ግን አትወስድም። የያዝከው ሰውነቴ ነው፣ ልቤ ግን አሁንም በፍቅርና በእምነት እኔ ጋር ተቀምጧል። እነዛ ቃላት ንጉሱን በጣም አሳሰቡት። በዚያም ቀን አንድ እውነት ተማረ። በጦር መንግስት መያዝ ይቻላል፣ በግድ ግን ፍቅርን ማግኘት ፈጽሞ አይቻልም። በኃይል የተገኘ ነገር የእውነተኛ ፍቅርንና የልብን ፍቅር ሊተካ አይችልም።